ቁራሌው ስሚ ምን ላድርግሽ? ያን አረቄ ጠርሙስ ለምን አንሸጡም? ኧረ እባክሽ ይሄን ማን ይገዛኛል? በነፃ ራሱ እኮ ውድ ነው እኮ። እንደውም ተይው እኔ እሸጠዋለሁ። ቁራሌው ወይ ይሄን ያረቄ ጠርሙስ ትገዛኛለህ? እስኪ በሰላም ነው ግን ማለት ፋዘር ማዘርን ለማማለል የተጠቀምበትን ያረቄ ጠርሙስ ምን ያደርግላችኋል ብዬ ነው። ትገዛኛለህ ወይስ አገዛኝም? የኔ እህት የድሮ ዕቃ ትርፉ ሸክም ነሽ። ገዛሽ እንዴ? እንዴት አባቷ ነው የምታምረው። በስመ አብ ምን ይገዛኛል? አታዩም እንዴ ሲያዝገኝ? አንተ ይሄ ደግሞ ምን ልጅ ነው አንተ? ምን ሆነክ ነው? አረ ምንም ግን ይሄን የመሰለ እንደ አዲስ ማንቆርቆሪያ የሚያብረቀርቅ ወጥ ይዛ ነው። እሰይ አንተ ደግሞ ምን የሚሉክ ነህ? ኩኩሻ ቁራሌው እባላለሁ። እሺ ኩኩሻ ቁራሌው አሁን ትገዛኛለህ ወይስ አገዛኝም? ባይሆን እሷን ስጭኝና ይሄንን እንደ ምርቃት ወስድልሻለሁ። ችግር የለው። አንተ ምን አይተኝ ነው ጣነ? በሉ ተከራከሩ እኔ ልግባ። እና በቃ ጨከነሽ ልትገቢ ነው? ና ግባ። ለምን ውስጥ ገብታችሁ አታወሩ ብለሽ ነው? ሂዲ። ሲያስጠላ። አንተ አታፍርም? ሰዎች ዘው ተብሎ ይገባል? ራስሽ አይደለሽ እንዴ ግባ ያልሽ? በል አምጣ ጠርሙሴን ደፋር። ስሚኝ ከእህትሽ ፍቅር እንደያዘኝ ንገርልኝ። ሻማቼ እርሶ ትልቅ ሰው አይደሉም? እንዴት የጨረጨሰ ሳፋልሽ ጥል ይሉኛል? ባለጌ ኖት። እንዴት አባሽ ነው የምታምሪው? ወይኔ ኩኩሻ ተበላው። አቺ ኩኩሻ ወያ ብዬ ብረቱን አትወስጂውም እንዴ? አረ ወስዷለሁ፣ ማታ እመጣለሁ። እስማ አምቡል አረ ያመኝ። ምን ነው አስደነገጥከኝ እኮ። ይቅርታ በእናትሽ። ምን ላድርግ ብለሽ ነው? ያንቺ ፍቅር ገና እንደተጣለ ይዘት ቃ እንዲህ ሲያሽከረክረኝ ነው የሚውለው። ቀልድ ነው እንዳያስከው ማኔ። ቆይ ግን ማግኔት ነሽ እንዴ? ማለት እንደ ብረት እኮ ከስርሽ ልጠፋ አልቻልኩም። አሃ ፒካፕ ላይን መሆኑ ነው። ይሸጣል? ምኑ? ፒካፕ ነው። እንደዛ ሳይሆን ለመጀነን እየሞከርክ ነው ማለት ነው። እጅግ መሳግንቺ እንጃ ሳይሽ ነበር። አይ ኩኩሻ አስቂኝ ነገር እኮ ነው። ቀርበሽ ደግሞ ብትይኝ። አይ እንዴው ተመችቶኛል፣ ይቅርብኝ። እና ለምን እየሸኙሽ አናወራ? ወንድሜ እየጠበቀኝ ነው እንጂ እንችል ነበር። ታላቅሽ ወይስ ታናሽሽ? ማለቴ እንደዛች እህትሽ አይደለማ? እሷ ምን ሆነችብህ? አረ ቆይ ወንድሜ ደወለ። አንቺ ደረሽ? ቆሜያለሁ እኮ። ይኸው ደርሻለሁ ወንድሜ፣ እየመጣሁኝ ነው። ቶሎ ነይ፣ ፀሐይ ላይ ነው የቆምኩት። እንዴ ፀሐይ አታስደብድብኝ። እሺ ወንድሜ እየጠበቀኝ ነው። በልቻው። እና ሰፈር መቼ ልምጣሽ? ምን ልትሆን? አንቺ ለሜት ነው? አረ ነኝ ትተኝ ስራህን ስራ። ከዚህ በኋላማ ስራ አንቺ ነሽ። በል ኩኩሻ አንተ ትቀልዳለህ፣ እኔ ልሂድ። እሺ ቢያንስ ስምሽን አነግሪኝ። ማሂ። የኔ ማሂ። ወንድማችን ሰላም በይልኝ እሺ። እኔም ወድሻለሁ። ቁራሌው አሮጊታና ብረት ድስት ያለው ቁራሌው። ወይ የሆነ ጫማ አለኝ ትገዛኛለህ? በነጣም ከስጠሽ ደስ ይለኛል። በልናሽ ላሳየህ። ቆይ አንዴ ስራ ላይ ነኝ። አንተ ቀልደኛ ነህ። ተወው በቃ። ያምሻል። ቁራሌው አሮጌ ጫማ ብረት ድስት ያለው ቁራሌው አሮጌ ጫማ ብረት ድስት ያለው እቤታችሁ መጥቻለሁ። አረ ቁራሌው ምን አባቱ ነው የሚጮህ? ክፍታ አንተ ሲላም ላይ ፋዘር ይሄ ቁራሌው ምንድነው እንደ ቁራ የሚያስጮኸው? የተኛ ሰው አለ በለው።
እና ለሱ ከሆነ እሱ አቀርብም ነበር። ምን አባህ ገባህ አንተ ጥፍራም ያልኩህን አድርግ። እህቷለች ማለት ነው። እጭ አባ ቀወጥሽው እኮ በሰላም ነው? ምን ላድርግ ብለሽ ነው ብራዘር? ስራ አይደል? ስማ የሆነ ጫማ አለ ትገዛለህ? አሬ ጫማ እኔ እናት ክፉ የለውም አምጪው እናየዋለን። መጣሁ በቃ ጠብቀኝ ማለት ነበር። ሰው እንዴት የቤት ሽቲ ለብሶ ያምራል? አንተ ማን እንዴ? ደሞ ምን አረኩ? እንዴት አገኘኝ? ደሞ ምንድነው እንደዚህ የሚያስጨው? ነግሬሽ ነበር እኮ ማግኔት ነሽ ወይ ብዬ ጠይቄሻል ነበር። የኔን ተው። ቆይ ወንድሜ ምን ብለኸው ነው? አረ ምንም አላልኩትም። አይንሽና ናፍቆትሽ ግን እንደዚህ ጥርሙስ አይኔ ላይ ሲላወስ ነው የከረመው። ወይ ጉድ! እና ጎንዷ ማቼ ነው እንዴ? የምን አማች ነው? የምን አማች ነው? ማን ያለው? እኔ ምን አባሽ አቅልሻለሁ? ቆይ ምን እየሰራሽ ነው እዚህ? አረ ምንም የቅባት ጠርሙስ እኮ መሸጥ ፈልጋ ነው። እንዲህም ጀምረሻል? በኋላ እናወራለን። ግቢ። በቃ ሌላ ቀን እመጣለሁ። እሷን ተዋትና ያው ልጅ እንዴ ቀሳትልም በፈጣሪ ስም እዚህ ቤት ያለው ድሮ ዕቃ ብዛት ምንድነው? ምን ነው? አረ ምንም ግን የዘላለም የሆነ ጫማ ማስቀመጡ አስፈላጊ ነው? ምን አገባ? ዝም ብላ አገዛም እንዴ? አረ እኔ ምን አገባኝ? እኔ ማገዛሃለሁ። አሁን ደግሞ ምን ሊሸጥ ነው ይሄ የሰው ግራ? እኔ እንጃ አባዬ። ኦይ ራቁቱን ካልሄደ ምን አለ 100 አለቃ ገብሬት ያለሽ። አይ ይሄ ተው በቃ አባዬ፣ የራሱ ጉዳይ። ሄጃለሁ። መጣችል ደሞች ተምቻማቼ። እንዴት ነው የተከበረው አማቼ? ስለምን አባህ አማች ነው የምታወራው? ማለት ምን ልክ ጅባሎ ነው? ይሄንንም ቆይ ጤና የለህም እንዴ? እግዚአብሔር ይመስገን። እንዴት ነሽ አንቺ? ደህና ነሽ? ኧረ አንቺ ልጅ እባክሽ ቀስ በይ እንዴ። እህት እስኪ ነው አበባ አታምርም? ስታስጠላ። የኔ አበባ ሳቂልኝ። ደግሞ ምን ተገኝቶ ነው? አንተ ማየት በራሱ እኮ ያስቃል። ይገርምሻል፣ የቁራሌው ማህበር ራሱ የሚኮራብኝ በዚህ ባህሪ ነው። ጭራሽ የቁራሌዎች ማህበር አላችሁ? እኛስ ማን ለኔ ናት? ወይ ጉድ! አንተ ትንሽ ከሰማነህ አሳምነህ ትሸጠናለህ። ቆይ ወንዶ ማች ይሸጠልኝ ጫማ የማን ነው? ምን ጭራሽ ሲል አምላክ ያባይን ጫማ ሸጠው? እኔ አላቅልሽ፣ ግን መሽለት ጓዳውን ሲፈትሽ ነበር። አለቀለት በቃ። ማለት ያባይን ጫማ ነው ለኔ ይሸጠልኝ? ምን ነው? እኔ የምልህ ለምን እንደ ሐሳብ እኛ ቤት ገብተህ አትኖርም? የምሬን እኮ ነው። አባዬ ራሱ እንደዚህ ቀን በቀን አላየንም። እኔማ በዚህ መንገድ መተዋወቅ አልፈለኩም ነበር፣ ግን ይሁን ካልሽ ይሁን። እንደው አንተ ባታፍርልኝ አያፍርም? እሱን ትተሽ የጫማውን ነገር አቺ ኩኩሻ ወዬ ማዘር ብሩ ደርሶኛል አመሰግናለሁ ብላለች። ኧረ ጣጣ የለውም ወንድሜ፣ እናትህ እኮ እናቴ ነች። ባይሆን አዞሽ በልልኝ እሺ። ፒስ በቃ ይመችሽ። ኩኩሻ ቁራለሁ በልኛ እንዳንተ ትቆያለህ። ነይ እና በቃ ትታችሁ ልትሄዱ ነው? አይ አዝለለን እንዞራለን። ና ናውጣ በል ኩኩሻ ቻው። በቃ ደህና ደሪ ማለቴ ደህና ወይ አማቼ ቁራሊ 5 26 27 እንደምን ጉር ነው የጣለብኝ። አይበቃኝም? አይመለከተኝም። ዝም ብለህ ስራ። ኧረ በወንድ ልጅ አምላክ ግድለሽም ተይ። አታ ምን እሺ ነው? ዝም ብለህ አትሰራም እንዴ? ምን አገባ? ዝም አትልም እንዴ? ፈላ አትፍጠን። አንተ ራስህ አትፍጠን። እኔስ? አንተ ዝም ብለህ ስራ። አፈቀርኩ ስላልኩ ነው እንዴ ስልክ ማታነስ? ኧረ እኔ እንደዚህ የሚባል ነገር ነው ያላቅም። ደሞ ነው ያላማልኝ። ቆይ ምን ልሆን ነው የምትለው እንዴ? ቁራሌዎች አይ እንዴ ኩኩሻ ቁራሌው አይደል እንዴ? ሄደን እናውራት እንዴ? እንዴ ምን ብለን ነው የምናወራት? ያምሻል እንዴ? በእኔ እኔማ አወራታለሁ። እዚህ የሴት ጎረምሳ አልበዛም እንዴ? ኧረ አልበዛም። እንደው ተዋረድ ያለ ፍጥረት። ኩኩሻ
በሰላም ነው በይሳኩ ሻፕ የምትሰራው? እኔ አዝዣው ነው። እንዲህ ሰርቶ የሚኖር ሰው ላይ ጉልበትሽን ማሳየት አይከብድም? በረሮ በእነሱ ማለት ትግል። እሺ ቢያንስ ልጁን አታርክሙት። አያሳዝናችሁ? አንቺ ማን ነው የምትይው? ቆይ እኔማ የኩኩሽ ያክስቴ ልጅ ነች። ፒሳይ የኩኩሽ አፍቃሪ ነኝ። ማኪ ይባላለሁ። ማሂ ይባላለሁ። እና ፍቅርሽ እንደዚህ ነው የምትገልጭለት? ምን ላድርግ? ልጁ ደነዝ ነገር ነው፣ ፎንቅ አይገባውም። አንቺ ማሂ ነይ እንሂድ እባክሽ። እሰይ በቃ እንሂድ ማክ። ይኸውልህ ስደውልልህ ደግሞ ስልክ አታንሳና መለቅህ እንዳይመስልህ። አረ ለሊት 11 ሰዓት ብትደውይ ያነሳልሻል። ይሄን በቃ ቻው የኔ ቆንጆ። እሺ አክስቴ ልጅ እና ምን ልጅ ፈልገሽ ነበር? እዛው መወዳት ልጅ ናት ብዬ ደግሞ ታብላላሽ? አይ አይዞ እንግዲህ። እነዚህ ምንድነው ያማችኋል እንዴ? እጅ ታውቂያለሽ፣ ፈጣሪ ራሱ ወደኛል። እንዴት? አንቺን የመሰለሽ መልአክ ነው ይላክልኝ። በልቻው ኩኩሻ እህቴ እየጠበቀችኝ ነው። አበቤ በቃ መልካም ቀን አማቼ። አንቺ መልካም ቀን ቁራሊው። ስማ ዛሬ መፍራት የለም። ፊትህን ኮስተር አድርገላት እንዳትሰማ። ደግሞ ደረቱን ነፍቶ ይቆማል ሲያስጠላ። አጠቁክሻ አይ መጣልህ እንግዲህ አተ ጨፈት ደደም በቃ አለቀልኝ። አተ ምን እሺ ባልሰማ ልትሄድ ነው እንዴ? ኧረ አይደለም እኮ አይደለም። ምን ፈጣሪ መጸሎትን በዚህ ጥጋብ ይሰማልና እንጀልኩ አተ አንተ ኪሩ የታባ አለቃ መጣችልህ። ስማ ምንም አላልኩም። እሺ ምን አርግ ነው የምትለው? ማኔ አረ ምንም አላልኩትም። የሆነ ልብስ አለ ትገዛኛለህ እያለኝ ነው። አንተ በቃ ለሆድ ብለህ በዛ አይነት ራቆትህን መሄድ ነው ሆዳ። አረ ማኪ መንሽ እንደዛ እኮ አይደለም። ዝበል በቃ አሁን ፍጋይድ። ምን እሺ ዛሬ ፊት ተቋቁሯል። አረ ድሮም ጥቁር ነው። ምንድነው ምሻሸኝ? ማኔ አረ አልሸሸሽም። አትፍራይም ብዬ የለ እንዴ? ምን እንደሆነ የሚያደርግ እውነቱን ስነግርሽ ካሁን ሰነዘርሽብኝ ብዬ እኮ እንደ ኪሎ ከሰውኝ እኮ። ምንድነው እሱን ተውና መቼ ነው የምንገናኘው? ከማን ጋር? ከኔ ጋር ነው እኮ እኔና አንቺ። ምን እሺ? አረ ምንም። እሺ ያክስት ልጅ ካች ብላለች። በቃ በቃ ሂጃለሁ። ስማ በቃ ቅዳሜ ደውልልሃለሁ። እሺ ማሂ እንዴ ቆይ እስቲ ምንድነው? ምን ሆነሽ ቢኖር በቤ? ምንም አልሆንኩም። ሰው ግን እንዴት አኩርፎ ያምርበታል። ቆይ ከሰፈር ወጣቴ ጋር ምንድነው የምትሰራው? አረ ምንም አይደል። ከሰፈር ወጣቴ ጋር ስትለፋደድ የነበረውስ መቀናቱ ነው። ለምንድነው ቀነው? እኔ ማይ ቀነች አላቅ። ፊትሽ ላይ እኮ ያስታውቃል አበቤ። እሰይ እሺ አበቤ በቃ ሌላ ምጥ ምን ሆነ ነው? ሌላ ቀን አስረዳሻለሁ። እሺ በቃ ቻው። አትዘኝም። እሺ ጤና ቢስ የሆነ ልጅ መለቅ እንዳይመስልሽ።